ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የአፋሕድ ምክትል ሊቀመንበር ኮሎኔል ፋንታሁን ሞሃባ እጅ ሰጡ። የአፋሕድ ምክትል ሊቀመንበር ወታደራዊ ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፋንታሁን ሞሃባ ለመንግስት እጅ ሰጥተዋል። በአማራ ክልል ትጥቅ አንስተው ከመንግስት ጋር ግጭት ውስጥ ከገቡ የፋኖ መሪዎች መካከል አንዱ የሆኑት ኮሎኔል ፋንታሁን ሞሃባ ወደ ሰላም መምጣታቸው ተሰምተዋል። ኮሎኔሉ በወሎ አካባቢ የሚንቀሳቀሰውን የአማራ ፋኖ ህዝባዊ ድርጅት አፋሕድ ክፍል ይመሩ እንደነበር ተነግሯል። ኮሎኔል ፋንታሁን ከወር በፊት አፋሕድን በመወከል ከመንግስት ጋር የሰላም ስምምነት የተፈራረመው ካፒቴን ማስረሻ ሰጤ የመጣበትን መንገድ ተከትለው ወደ ሰላም እንደመጡ ተገልጿል። ዛሬ ከሰዓት በኋላ በሄሊኮፕተር አዲስ አበባ ገብተዋል። ኮሎኔል ካፒቴን ማስረሻ ሰጤ አቀባበል አድርገውላቸዋል። ኮሎኔል ፋንታሁን እጅ ሰጥተው ሳይሆን ቀደም ሲል እነ ማስረሻ ጋር በተደረገ ስምምነት ነው ወደ ሰላም አማራጭ የመጡት ተብሏል። በአማራ ክልል መንግስትና በፋኖ ኃይሎች መካከል የተቀሰቀሰው ግጭት 3 ዓመት ሊሞላው ወራት ቀርተውታል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር 2 ግብረሰናይ ድርጅቶች አካባቢውን ለቀው እንዲወጡ አሳሰበ። በአማራ ክልል ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ መንገድ ተግባራት ተሳትፈዋል ያላቸውን 2 ዓለም አቀፍ ግብረሰናይ ድርጅት ከስፍራው ለቀው እንዲወጡ በትናንትናው ዕለት ባወጣው መግለጫ አሳስቧል። ለሰብአዊ ድጋፍ በአካባቢው የሚንቀሳቀሱ ኢንተርናሽናል ሜዲካል ክሮፕስ እና ኖርዌይንግ ሪፊውጅ ካውንስል የተባሉ ዓለም አቀፍ ግብረሰናይ ድርጅት ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎችና መንግስታቸው የፈረመውን የፕሪቶሪያው ስምምነት የሚቃረኑ ድርጊቶችን ሲፈጽሙ ቆይተዋል ሲል ዞኑ ወንጅሏል። መግለጫው ሲቀጥልም በማህበረሰቡ ዘንድ ቅሬታ የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ መቆየታቸውን አስታውሶ የዞኑ መንግስትና መላው ህብረተሰብ እነዚህን ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመውን የፕሪቶሪያው ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ሲሰጣቸው እንደቆየ አስታውቋል። ይሁንና ድርጅቱ በህገወጥ ተግባራት በመቀጠል በዞኑ የሚያደርጉትን እንቅስቃሴ የግብረሰናይ ድርጅት ተቋቋመለት የሰብአዊ ድጋፍ ዓላማ በተቃራኒ አኳኋን የፕሪቶሪያውን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም በመያዝ በብዙ የህይወት መስዋዕትነት ነጻ የወጣውን ማህበረሰብ እንደ አፈናቃይ አድርገው እንደሚገልጹትም አመለክተዋል። አካባቢው የትግራይ ክልል አካል በማለት ይጠሩታል የሚለው መግለጫው ላብነትም ድርጅቱ ቅጥር ለመፈጸምም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢው ምዕራብ ትግራይ በሚል የሚጠሩ ሲሆን ይህ ተግባራቸውን ደግሞ አካባቢው አወዛጋቢ ቦታ ተብሎ የተሰየመውንና የፌዴራል መንግስት ጦርነትን ለመቋጨትና አካባቢው ሰላማዊ በማድረግ ችግሮችን ለመፍታት ከፈረመውና ኢትዮጵያ ህጎች ሁሉ የሀገሪቱን የህግ አካል የሆነውን የፕሪቶሪያው ስምምነት በጉልህ የሚጥስ ተግባር ነው ሲል ኮንኗል። አይኤምሲ የተባለው ድርጅት ተሽከርካሪ በዳንሻ ከተማ አስተዳደር በሚንቀሳቀስበት መስከረም 29 ቀን 2018 ዓ.ም በትራፊክ ደንብ መተላለፍ ሲያብ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎች በህገወጥ መንገድ ደብቆ ያዘዋወረ መገኘቱን አውስቷል። ሁለቱ ግብረሰናይ ድርጅቶች የተዘረዘሩት ህገወጥ ተግባራትን በመፈጸማቸው በበቂ ሁኔታ በማረጋገጡና ይህ ህገወጥ እንቅስቃሴያቸው እንዲያርሙ የተሰጣቸውን ምክር ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑ ለቀው እንዲወጡ በጥብቅ አሳስቧል። ዶናልድ ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው ሰየሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸው በማህበራዊ ትስስር ገጽ ላይ ባሰፈሩት መረጃ ራሳቸውን የቬንዙዌላ ተጠባባቂ ፕሬዝዳንት አድርገው መሾማቸውን ገልጸዋል። ትራምፕ የተጠቀሱት ምስል በዊኪፔዲያ ገጽ ላይ የተደረገ የሚመስል ኤዲቲንግ ሲሆን በውስጡም ከ45ኛውና 47ኛው የአሜሪካ ፕሬዝዳንት ናቸው። በተጨማሪ የቬንዙዌላ ተጠባባቂ ፕሬዝዳንት ከጃንዋሪ 2026 ጀምሮ በስልጣን ላይ ያሉ የሚል ማዕረግ ተቀምጦባቸዋል። ይህ ያልተጠበቀ እርምጃ በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያና መላምት ፈጥሯል። ሆኖም የህግ ባለሙያዎች እንደሚጠቁሙት ይህ ማዕረግ በዓለም አቀፍ ህግም ሆነ በቬንዙዌላ ህገ መንግስት ሰነዶች ውስጥ ምንም አይነት ህጋዊ መሰረት የለውም ተብሏል።
በመቀለ ከተማ በሙስና አመራሮች ላይ እርምጃ መወሰድ መጀመሩ ተነገረ። የመቀለ ከተማ ከንቲባ ረድኢ በርሄ በከተማዋ ኪራይ ሰብሳቢነትና ብልሹ አሰራር ላይ የተሰማሩ አመራሮች ላይ ጠንካራ እርምጃ መጀመሩን መቀለ ኤፍኤም ዘግቧል። በሙስናና አግባብ ባልሆኑ ድርጅቶች የተሳተፉ የተወሰኑ አመራሮች ከስራ ታግደዋል ያሉት ከንቲባው ከተማዋን የማጽዳት ስራ ላይ ነን ያሉት ከንቲባው ተጠያቂነትን የማስፈን ስራው ተጠናክሮ እንደሚቀጥል ገልጸዋል። በከተማዋ ስር የሰደደው የመሬት ወረራ ለመቆጣጠር በየክፍለ ከተማው ልዩ ግብረ ኃይል ተቋቁሞ ወደ ስራ ገብቷል ያሉ ከንቲባው ህብረተሰቡ የሚያውቀውን በማጋለጥ የጽዳት ስራው ተባባሪ ሊሆን ይገባልም ብለዋል። 370 ሺህ ስራ ቆመዋል። በፌዴራል መረጃ ከተመዘገቡ 470 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺህ ስራ ቆመዋል። በፌዴራል ደረጃ ከተመዘገቡ 470 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺህ በማንኛውም ሁኔታና ምክንያት ከፌዴራል መዝገብ መሰረዝ ዜና ከዜናነት ባሻገር የገጠማቸው ፈተናና አስቸጋሪ ሁኔታ ምንድነው የሚል ጥያቄ የሚያጭር መሆኑን ነበረበት። እንደ ሪፖርተር ዘገባ በፌዴራል ደረጃ በስራ ላይ ከተሰማሩ 470 ሺህ ድርጅቶች መካከል 370 ሺህ መሆኑ አሳሳቢ ብቻ ሳይሆን አስደንጋጭም ነው። ጥናቱ ቁጥርን ከመዝገብ ባለፈ ችግሮቻቸውና የመፍትሄውን አቅጣጫ ያመላከተ መሆኑን ይገባው ነበር። ሪፖርተር መሰረት ያደረገው የስራና ክህሎት ሚኒስቴር ኤክስፖርቶች ጥናት መሰረት በ2024 ከ370 ሺህ በላይ ድርጅቶች ከፌዴራል መዝገብ ተሰውረዋል በማለት ምን ያህል የስራ እድል ቀጥተኛ ያልሆነ የመንግስት ገቢ እንደሚቀንስና ከአገልግሎት አሰጣጥ አቅርቦት አኳያ በምን ያህል ደረጃ የምርት አቅርቦትና ስርጭት ሚዛንን እንደሚያዛባ መረዳት ይቻላል። የኦሮሚያ ሐኪሞች ማህበር በመንግስት የጤና ተቋም ውስጥ የሚሰሩ የጤና ባለሙያዎች መንግስት በቅርቡ ባደረገው የደሞዝ እርከን ማስተካከያ መሰረት የትርፍ ሰዓት ክፍያቸው ለምን እንዳልተከፈላቸው መጠየቁን የዋዜማ ማህበር በቅርቡ ለክልሉ ዜና ቢሮ ከጻፈ ደብዳቤ ተመልክቷል። መንግስት በቅርቡ ለሁለት የመንግስት ሰራተኞች ያደረገው የደሞዝ ጭማሪ ሕክምና ባለሙያዎች ጭምር እንደሚያካትት ይታወቃል። ሆኖም ለኦሮሚያ ክልል የጤና ባለሙያዎች እየተከፈላቸው ያለው የትርፍ ሰዓት ክፍያ ከደሞዝ ጭማሪ እርከን ጋር የማይጣጣምና ቀድሞ ሲከፈል በነበረው እርከን የቀጠለ መሆኑን የጠቀሰው ማህበሩ ይህም በጤና ባለሙያዎች ዘንድ ከፍተኛ ቅሬታ መፍጠሩን በደብዳቤው ላይ ገልጿል። በሌሎች ክልሎች የጤና ባለሙያዎች የትርፍ ሰዓት ክፍያ ከአዲሱ የደሞዝ ጭማሪ ጋር እንዲጣጣም መደረጉን የሚያውቀው ማህበሩ የጠቀሰ ሲሆን የኦሮሚያ ክልል መንግስት ብቻ የቀድሞው የትርፍ ሰዓት እርከን በነበረበት እንዲቀጥል ለምን አደረገ ሲል የጤናው ቢሮ ማብራሪያ እንዲሰጥበት በዚሁ ደብዳቤ ጠይቋል። የሶማሊያ መከላከያ ሚኒስትር አህመድ ፈቂ ሳውዲ አረቢያ በሶማሊላንድ በወታደራዊ ኃይል ጣልቃ እንድትገባ ጠየቁ። ፈቂ ሳውዲ አረቢያ በደቡብ የመን ተገንጣዮች ላይ ጥቃት ፈጽማ የተገንጣዮችን ቡድን እንዲፈርስ እንዳደረገችው ሁሉ በሶማሊላንድ ላይም ወታደራዊ እርምጃ እንድትወስድ ትናንት ጠይቀዋል። ሶማሊላንድ በበኩሏ የፈቂን የውጭ ወታደራዊ ጣልቃ ገብነት ጥሪ በብርቱ አውግዛለች። ሶማሊላንድ የሶማሊያ ጥሪ የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ህግጋትን ይጥሳል በማለት ነው የተቃዋሚውን የገለጠችው። ሳውዲ አረቢያ በተባበሩት አረብ ኤሚሬትስ በሚደገፈው የደቡብ የመን ተገንጣይ ቡድን ላይ በቅርቡ ወታደራዊ ጥቃት ከፈጸመችና ይህንኑ ተከትሎ ኤሚሬቶች በአካባቢው ወታደራዊ እንቅስቃሴን ማቋቋሟን ከገለጠች በኋላ ተገንጣዩን ቡድን ራሱን በይፋ መበተኑን አስታውቆ ነበር። ጀነራል አብዱል ፋታህ አልቡርሃን የሚመሩት የሱዳን ሽግግር መንግስት ትናንት መቀመጫውን ከስፔናዊቷ ፖርት ሱዳን ወደ ካርቱም አዛወረ። የሽግግር መንግስቱ ከ3 ዓመታት በፊት የሀገሪቱን ዋና ከተማ ካርቱምን ለቆ ወደ ፖርት ሱዳን የሸሸው ከሱዳን ጦር ሰራዊት ጋር በመፋለም ላይ ያለው የሱዳን ፈጥኖ ድራሽ ኃይል ከተማዋን መቆጣጠሩን ተከትሎ ነበር። የሽግግር መንግስቱ ወደ ካርቱም የተመለሰው ከተማዋን ከፈጥኖ ድራሹ ኃይል ካስለቀቀ ከ10 ወራት በኋላ ነው። ውድ አድማጭ ተመልካቾቻችን የምሽት ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።